በፍርድ ቤት ሄዶ ተፋቶ እቃ ተከፋፍሎ ሰው ተመልሶ ተጋብቶ አይተንና ነገ ብትታረቅ ራሱ እኔ እንጃ እኔ ተቃቅፈ ምተኛ ራሱ አይመስለኝም። ከየት ነው የምታመጣቸው? እሺ ታዲያ እንዴ የተመረጠ አሁን መንግስት ራሱ አያውቃቸውም። አሁን እነዚህ ህዝብ ቤት ቆጠራ ላይ የሌሉ ሴቶች አንተ ጋር ከየት ነው የሚመጡት እንዴ? እኔ እኮ አንዳንዴ ማግባት ስህተት ነው እስክል ድረስ ማለት ገብቶሃል አይደል? ካንተ ጋር ያሉ ሰዎች እናቱን እንዴት ሲሰድቡ እንደነበረ፣ ከሷ ጋር ያሉ ሰዎች አባቱን እንዴት ሲሰድቡ እንደነበረ፣ ከዛ የሰው ነገ ትዳር ይጥላ ልጄን አላሳይም እንዲያለችኝ ብሎ ህግ ቦታ ሄዱ ደስ ባይልም አንዳንድ ነገሮችን ወይ በህግ መጨረስ ትችላለህ። በቃ በፍርድ ቤት ሄዶ ተፋቶ እቃ ተከፋፍሎ ሰው ተመልሶ ተጋብቷል። ሰላም እንዴት ናችሁ? በድጋሚ በዚህ ቪዲዮ መጣሁ ማለት ነው። እንዳልኳችሁ ፍሬው ቲዩብ የአብርሃም ጥያቄ አቅርቦለት ነበረ። እየተመረጡ መንግስት እንኳን ያላወቃቸው ሴቶች ከየት ነው የምታመጣቸው? ምን ለማለት ፈልገህ ነው? በመጀመሪያ ደረጃ ፍሬው ቲዩብ ምን ለማድረግ ፈልገህ ነው? አብርሃም እንኳን እነዚህ ኮተታም ሴቶች አይደለምና ከዚህም የበለጡ ልዕልት ሴቶች የማስተናገድ አቅሙም እንትኑም አለው። ሄርሜላም ብትሆኚ ሩታም ብትሆኚ አትመጭኙም ለአብርሃም። እንግዲህ እንደዚህ ብዬ ከያዛችሁኝ ደግሞ ነው የምለው እኔ እና ማለት ነው። አብርሃም መጀመሪያ ውስጡን ነው ማየት ገባችሁ? ከዛ በተረፈ ግን ያው የሰው ልጅ ዝም ብላ አውቀዋለሁ አይልም። ግን ፍሬው ምን ለማለት ፈልገህ ነው እንደዛ ያልከው? እንደዛ የተመረጡ ሴቶች ማናቸው የተመረጡት? ኧረ በእናትህ ወይ በአካል ብታያቸው በመድኃኔዓለም እድሜ ለሜካፕ እንደውም ማለት ነው ከሁላቸው እኔ ውብ ነኝ። አይገርማችሁም? እኔ ራሴ እኔማ የሰው ሲቆንሱ አያሳንሱ። በእርግጥ ቆንጆ ናቸው። ሄርሜን ቆንጆ ናት፣ ሮቲን ቆንጆ ናት። ደግሞ እንዳትሄዱብኝ እንደነገሩ እንድትሄዱብኝ ፈልጌ ነው። ግን አስረግጬ ነው የምነግራችሁ ከሁላቸውም እኔ ነኝ ቆንጆ። ያ ከየት ነው የምታመጣቸው እነዛ ቆንጆ ሴቶች? አላለም እንደው ወየው ቆንጆ አልቀረብህም። በመጀመሪያ ንጹህ ልብ ይኖርህ ማለት አንዳንድ ሰው የሰው ውበቱ ከላይ ነው የምታዩት አይደለ? የሰው ውበቱ ውስጡ ነው። እግዚአብሔርን ምሳሌ የኔ ጓደኛ ውበቷ ውስጧ ነው። መልክም የላትም እያልኩኝ አይደለም አለ አይደለ? የውስጥ ውበት እንዳለ ሆኖ የውስጣዊ ውበት ደግሞ ዋው እንዴት ያረካል። ከዛ ውስጥ ደግሞ ለሚን የጓደኛ ውስጣዊ ውበቷ ነው ከወረደው ጋር ወርዳ እግዚአብሔርን እኔ በሷ ስንቱ ተብያለሁ። ከስንቱ ገገማ ጋር ከስንቱ ገገማ ዩቲዩበር ጋር እና ምን ለማለት ፈልጌ ነው የውስጥ ውበት ይቀድማል። የውስጥ ውጫዊ ውበት ሰው ትማርክበታለህ እንጂ ምንም እንትን አልትልበትም። ስለዚህ የፍሬው ቲዩብ እንዲመለስልህ የምፈልገው ነገር አብርሃም የሚቀርቡ ሴቶቹ ውስጣዊ ውበቱ የጎላ ስለሆነ ነው ለማለት ያክል ነው። እና ወሬ ማላበዛም እና እነዚህ የመሳሰሉት ሴቶች ቆነጃጅጆች ለማለት ስትፈልግ ደግሞ ምድረ ኮተት ናቸው። እንደውም አይመጥኑትም። ሄርሜላም አትመጥነውም። ያ ምንም አታመጡም። ሂዱብኝ፣ ትንሽ እንድትሄዱብኝ ናፍቆኝ ነው። እሺ ሰምታችኋል። እና አንዴ ጉራጌ ዘፈጋ ወጃችሁ ልምጣ። እና እናንተ ደግሞ ስታሽቃብጥ እኮ አሽቃሩ ይላል ጉራጌ። እና ከዚህም ትክክል ከዛም ትክክል አትበሉ። የምር ከዚህም ልክ ነህ ከዛም ልክ ነህ አትበሉ። አሁን ፍሬ ቲዩብ ለምንድን ነው የምትቀርባቸው? በቃ በአብርሃም በሞራሉ ላይ ነው የተረማመድክበት። እግዚአብሔርን በሞራሉ ላይ ነው የተረማመድክበት። ምን ለማለት ፈልገን እንደሆነ ራሱ አላውቅም። ጌታን ብቻ ግን ፋፍ ሽበሉ። ይመቻችሁ። ወዳችኋለሁ። ቪዲዮችን ላይክ አድርጉ።